በእንዲህ አይነት ሲቃይ ተሞሉ የዜጎቻችንን ሮሮ ማድመጥ የዕለት ተዕለት ተግባር እንደነበርና በሕገ ወጥ ዝውውሩ ምክንያት ይደርስባቸው የነበረውን በደልና ሰቆቃ ለማስታወስ ሩቅ ማሰብን ግድ ብሎ የግድ አይጠይቅም። ዘወትር መሽቶ ሲነጋ ደግሞ ምን ሊሰማ ይሆን በሚያስብል ሁኔታ ከመነሻ እስከ መዳረሻ አገራት ባሉ የሰዎች ሕገ ወጥ አዘዋዋሪዎች ትስስር ስፍር ቁጥር የሌላቸው ዜጎቻችን በሕገ ወጥ መንገድ እየተመላለሱና ከአገር እየወጡ ለተለያዩ አካላዊና ስነ ልቦናዊ ጉዳቶች ሲዳረጉ ቆይተዋል። መንግሥት ዜጎቻችን በተለይም ወጣቶች በሀገር ውስጥ የተለያዩ የሥራ ዕድሎች ተጠቃሚ እንዲሆኑና በአገር ልማትና እድገት ላይ የበኩላቸውን እንዲያበረክቱ ከሚያደርገው ጥረት ባሻገር ከአገር ወጥተው መስራት ለሚፈልጉ ሕጋዊ የሥራ ዋስትናቸው ተጠብቆ በተለያዩ የመካከለኛው ምስራቅ አገራት እንዲሰሩ ለማድረግ በዋጅ በተደነገገ የሥራ ስምሪት ደንብ መሠረት በርካቶች በሕግ አግባብ እየወጡና እየሰሩ ራሳቸውንም አገራቸውንም የሚጠቅሙበት ሁኔታ እንዳለ ይታመናል። ነገር ግን በመካከለኛው ምስራቅ አገራት የሚታየውን የሰው ኃይል ፍላጎት ማሸቀብ ተከትሎ በሕገ ወጥ መንገድ ለመክበር በተደራጁ ሕገ ወጥ ግለሰቦችና ቡድኖች እንዲሁም በሕጋዊ ሽፋን ስም የሕግ አግባብነት የሌለውን ሥራ በሚከውኑ ግለሰቦች አማካኝነት በርካታ ዜጎቻችን የሕገ ወጡ ዝውውር ሰለባ ሆነዋል። እኔ አሁን ለምሳሌ ሰፈር ያነሳኝ ያው እና አከሌንም ሸኝቻለሁ እንደዚህ ሳውዲ ገብተዋል ብሎ መቶ ደላላው ሲያወራልኝ በቃ ሄጄ አግኝቼ ራሴንም ለውጣለሁ አገሬንም ለውጣለሁ በሚል ልጆቼንም ለውጣቸዋለሁ አስተምራቸዋለሁ በሚል ሁነቱ መስሎኝ ተነሳው። ስለዚህ በቃ ነገሩ እንደመጀመሪያ አልተሳካም። ነገር ግን ሲያነሳኝ 3 ሰዓት ጉዞ ብቻ ነው ያለው ብሎ ብሩም ደግሞ ከመጀመሪያው ቀጥሏል ብሎ በብሩ ቀጥሎ ሲነግረኝ አይ መኪና ጉዞ ከሆነ እሺ ብዬ ብሩን ሰጥቼው 7000 ብር ሰጥቼው ሄድኩኝ። ከዛ በኋላ ግን ነገሩ እንደመጀመሪያ አልተገኘም። 3 ሰዓት ያለው 8 ቀን ጉዞ ነው የተጓዝኩት። በአንድ ቀን ወስዶ አንድ ጫካ ያሳደረን፣ አንድ ቀን ወስዶ አንድ ጫካ ያሳደረን፣ በአንድ ጫካ ደግሞ 3 ቀን ያዋለን 4 ቀን ያዋለን በረሃብና ደግሞ በጥም በስቃይ ባዋራ የተኘን የተከባለን ሰፈራችንም ለቀን ያው የተወኘነው ሳንደርስ መሃል ላይ 8 ቀን ጉዞ ወሰደን። ድሮ በህልሜም አልሜም አላውቅ ያው 20 ሺህ ብር አስገባ 100 ሺህ ብር አስገባ 50 ሺህ ብር አስገባ ሲሉ ሊቤን ተረተኝና 6 ሺህ ብር አይገቡ ገብቼ ተበድሬ ሄድኩኝ። እንግዲህ ያው መጀመሪያ አነሳሴ ሰዑዲያ ሄጄ ያልፈልኛም ብዬ ነበር። እንኳን ያልፈልኝና ከሞት አፋፉኝ ነው ወጥቼ አሁን ለዚህ ለመናገር አበቃኝ። በቃ ከለማታ ኢትዮጵያ ስገባ አዲስ እንደተፈጠርኩ ልጅ ነው። በቃ ጌታ መስጋና ይሰጠው ማለት ነው። ታዲያ ከዛሬ ነገ ይሻላል በሚል መንግሥት በሕገ ወጥ የሰዎች ዝውውር ምክንያት በዜጎች ላይ የሚደርሰውን ቅጥ ያጣ ጥቃትና ጉዳት ለመከላከል የተለያዩ ጥረቶች ቢያደርግም ችግሩ ከመቀነስ ይልቅ እየተስፋፋ ሄዷል። በዚህም ያለ በቂ መረጃና ግንዛቤ ያልፍልናል በሚል ብቻ ሊደርስባቸው የሚችለውን ስቃይና በደል ስሌቱ ሳይከቱ የሕገ ወጥ ደላሎችና አዘዋዋሪዎችን ስብከት መሠረት አድርገው በአረቡ ሀገራት ይታፈሳል የተባለውን መና በማሰብ ብቻ በርካቶች ቀያቸውን ጥለውና ሀገር ለቀው በመውጣት ገደብ ለሌለው የጉልበት ብዝበዛ ተጋልጠዋል። ብዙዎቹም ታገኙታላችሁ የተባሉትን መና ሳያዩ በየበረሃው ተንጠባጥበው ቀርተዋል። በባህር አቋርጠው ለመሻገር ሲሞክሩም ከሰነቁት ተስፋ ጋር በባህረ ሰላጤው ተውጠው ያሳራት ሆነው የቀሩም ስፍር ቁጥር የላቸውም። ከቤት የተነሳ ምንም ነገር እንደሌለ በቃ ዘለን ሱዑዲ እንደምንገባ አርገው ደላላ ጅንጅኖ ወሰደን። ትንሄድ በቃ መንገዱን እየተዘረፍን እየተደበደብን ሄርን። ቀን ለተ 7 ቀን እንጓዛለን። ረሃብ ውሃጥም ግማሹ ይሞታል፣ ያለፈ ያልፋል፣ የሞተ ይሞታል። የሞተውን ድንጋይ አንተራስ ነው የምንሄደው። እኔ እንኳን ባይኔ ስንቱ እየሞተ እያየሁ ነው። ውሃ እየጠማቸው እዛው ወገኖቻችን እዛው ውድቅ ታሉ እለፈው ነው። ሩሁን ቢወጣም ባይወጣም እዛው ያው ተንፈራፍሮ ይወጣል እና ብዙ ስቃያት አለ። መጀመሪያ በበሳሳ ነው የገባነው። ለውሃ ጥም አንዷን ሃይላንድ ውሃ በ30 ብር ገዛ። በዛ ምክንያት የተነሳ
አንድ ሰውዬ መንገድ ላይ ሞተ። መንገድ ላይ ሲሞት የተካባ ድንጋይ ውስጥ ሽርጥ አልብሰን ስንመጣበት እንደዛ ጥለን አለፍነው። ትንሽ ስንሄድ አሁንም አንድ ባልና ሚስት መንገድ ላይ ደክሞ አስፋልት ላይ ጥለን ካጠገቡን ከዛ ይባስል ባህርን ስንሻገር ስም አላቸው ወታደር አላቸው ከበቡንና በዱላ እየዘለጡ አስገቡን የራሳቸው ግቢ ውስጥ። ያው የ5 ቀን ጉዞ አደረግን። እዛ ላይ ስናደርግ ብዙ እህቶቻችንና ብዙ ወንድሞቻችን በውሃ ጥም ያው ከ20 በላይ ያለቁብን አሉ። በውሃ ጥም ማለት ነው። በውሃ ጥማትና በረሃብ ሲቃያቸውን አይተው እየቀሩብን አሉ። ያው ባህሩን አለመፈጠር ነው የሚያስብለው። አለመፈጠር ነው የሚያስብለው። ያው ነፍሳችንን እንትን ብለን ተሻገርን። የመን ከገባን ደግሞ ከደላላዎች እጅ ገባን። እንደተሸጠ በሬ እየተዘዋወርን ከደላላዎች እጅ ስንወጣ ከደላላዎች እጅ መልሰን እንገባለን። እንደ ሀየ እየተጨነ ነው የከረመው። በዚህ በጎጥ መንገድ የሚደረገው ጉዞ እጅግ አስከፊ ነው። እስካሁን በመንበራ ከምናየው በማስ ሚዲያም ከሚሰራጨው የፖሊስ ፕሮግራም በተለያዩ መድረኮችም እንደሚታየው በጎጥ መንገድ ከቦታ ቦታ የሚዘዋወሩ ኢትዮጵያውያን ዜጎች አስከፊ የሆነ ችግር፣ በደል፣ ሰቆቃ፣ ሞት በባህር ላይ ለአሳ መሰጠት ከጀልባ ላይ መወርወር ያጋጠማቸው ነው። ያ ተስፋ ዋው ሲቀራል በሞት ያ ተስፋ በደላላ የተሰጠ ተስፋ በበረሃ ላይ ሞትን ያስከተለ ያ ተስፋ ስራም ተገኝቶ እንደምንም ተሻግረው ከብዙ በጥቂቱ ስራ ያገኙ ከፎቅ ላይ ይመጣል። አስከድዶ የመደፈር ከአካል ላይ እንደ ኩላሊት ያሉትን ነገር መስረቅ ልዩ ችግሮች ያስከተሉ የአእምሮ ዝግመት ያስከተሉ ሳይኮሎጂካሊ በጣም የተጎዳ ሰው ነው እየተረከበን ያለው። ገደብ ባልነበረው የሕገ ወጥ ዝውውር ምክንያት አረብ አገር ያደርሱናል ባሏቸው በገዛ ወገናቸው የጭካኔ ብትር ተቀጥተው እናት ምድራቸውን እንኳ ሳይሻገሩ ጭላንጭል አየር ማስገቢያ በሌለው ኮንቴነር ታፍነው እስከ ወዲያኛው ያለፉ ወገኖቻችን ታሪክም ከማንም አይምሮ አይጠፋም። የመኖሪያ ወይም የሥራ ፍቃድ አልተሰጣቸውም በሚል በተጣለባቸው የጊዜ ገደብ ሀገር ለቀው እንዲወጡ መመሪያ የወደቀባቸው እጅግ በርካታ ዜጎቻችንም ጨርቄን ማቄን ሳይሉ ከሳውዲ አረቢያ እንዲወጡ የተደረገበት ሁኔታም የቅርብ ጊዜ ታሪክና የሕገ ወጥ ዝውውሩ አስከፊ መገለጫ ነው። እንግዲህ ዜጋ ሲጎዳ የሚጎዳው ሀገር ነው። ወገን ሲከፋ አብሮ የሚከፋው ወገን ነው። ታዲያ በዚህ ወንጀል ሳቢያ ወገን ሲሞት ሐዘን የሚገባው ሕዝብ ነውና ውስጡ የሚጎዳውም ሀገር ነውና ይህን አስከፊ ወንጀል ለመከላከል ለነገ የማይባል ውሳኔ ይሻ ስለነበር መንግሥት የዜጎችን ሕልውና ለመጠበቅና ለሥራ በሚካሄድባቸው ሀገራት ላይ የሚሰማራን ዜጋ ሕጋዊ ዋስትና ለማረጋገጥ በሚል ወደ መካከለኛው ምስራቅ አገራት ለቤት ሠራተኝነት የሚደረግን የሥራ ውል ለጊዜው እንዲቋረጥ ያደርጋል። ባለፈው ዓመት የዛሬ ዓመት ጥቅምት ወር ነው ይህን ጉባኤ ያካሄድነው ይመስለኝ። ያኔ ወቅታዊ አጀንዳ የነበረው አንዱ ለጊዜው ይሄ የሰዎች ዝውውር ሕጋዊ ነው ተብሎ በሚወሰደው ያለው የሰዎች ዝውውር ለጊዜው እንዲቆምና በአደረጃጀትም በአሰራርም በሕግ ማዕቀፍም የተሻለ ስራ ዘርግተን ወደፊት ልንቀጥልበት እንደሚገባ አስቀምጠን ጊዜም ተመላክቶ ነበር። ወደ ስራው በቅር ተይዞ ወደ ስራ ተገብቷል። ውጭ ጉዳይ ሚኒስቴር፣ የሰራተኛና ማህበራዊ ጉዳይ ሚኒስቴር፣ ሌሎች የሚመለከታቸውን አካላት እያሳተፉ አንድ ባለቤት ለዚህ ተሰይሞ ሰፋ ያሉ ስራዎች ተሰርተዋል።
በተለይ ከሳውዲ ተመላሾችን በቅርብ በመከታተልና ወደ ህብረተሰቡ እንዲቀላቀሉ በማድረግ እዛ አካባቢ ያሉት ችግሮች ገጽታቸውና አስከፊነታቸውንም የበለጠ በመረዳት ከዛ ተነስቶ በአሰሪና ሰራተኛ የግንኙነት አግባብ መሰረት የውጭ የሰራተኛ ግንኙነት ስርዓታችን ምን መሆን አለበት የሚለው በውጭ ጉዳይ በኩል ከማህበራዊ ጉዳይ ሚኒስቴር ጋር ምክክር እየተደረገ የወጣ ስርዓት አለ። በዚህ ማቀፍ ከተወሰኑ አገሮች ጋራ በታወቀና በተቀባይነት ባለው ስምምነት የሰራተኛ ግንኙነቱ እንዲመራ ስምምነት የተደረሰባቸው አገሮች አሉ። በሁለተኛ ደረጃ ከአዋጁ ጋር በተያያዘ እስካሁን ድረስ የመጣንበት ርቀት አለ። አሁን ላይ ሆነን በአዋጅና በአደረጃጀት አካባቢ ያሉ ክፍተቶች እንዴት መስተካከል አለባቸው የሚለውን በቅርብ ክትትል እየተደረገ ከሞላ ጎደል አሁን ለመንግስት ተሟልቶ ሊቀርብ የሚችል ረቂቅ አዋጅ ተዘጋጅቷል። ይሄ በሚመለከተው አካል ታይቶ ወደ ህግ አውጪው ክፍል የሚቀርብበት ሁኔታ ይመቻቻል። ይህንንም በቅርብ እየተከታተልነው ነው ያለነው ማለት ነው። በዘርፉ ላይ አስፈላጊውን ጥናት ተደርጎና የህግ ድግሎበት ለጊዜው የታገደው የሥራ ስምሪት ጉዞ እስኪነሳ ዜጎች ራሳቸውን ከህገ ወጥ አዘዋዋሪዎች እንዲጠብቁ ጥሪ ያቀረቡት አሁንም አንዳንድ ግለሰቦችና ቡድኖች ከዚህ ህገ ወጥ ድርጊታቸው ያልታቀቡበት ሁኔታ ስለሚኖር ህብረተሰቡ በእነዚህ ህገ ወጦች እንዳይታለልና እነርሱንም አጋልጦ በማውጣትና አስፈላጊውን ጥቆማ በማድረግ በዜጎች ላይ የሚደረገውን ህገ ወጥ ድርጊት ለመከላከል የበኩሉን ሊወጣ ይገባል ብለዋል።